ምንድነው ምን መሰለሽ አብርሽ መጥቶ ነበር። እሺ መጥቶ ነበር እኮ አብርሽ መጥቶ ነበር። ከዛስ መጣሽ? አዎ አንቺ ሻወር ቤት እያልሽ መጥቶ ነበረ። እንዴት ሳይደውልልኝ? እሺ አንቺ ሻወር ቤት የታለች ሩታ ሲለኝ ፀጉሯን እየታጠበች ነው፣ ትናንት የተቀባችውን ቅቤ ልትታጠብ ሻወር ቤት ገብታለች አልኩት። ከዛ በቃ የተወሰነ ቀን እኔ ጋር ይሁን ብሎ ቡቹን ይዞት ሄደ። ምን ማለት ነው? እንዴት ምን ማለት ነው? አባት አይደለ ታደለም ከለከለው ፈለግሽ እንዴ? አይደለም። አይ የምራችሁ ነው ግን የምራችሁ ነው ማለት ነው። የምራችሁ ነው ማለት ይችላል። ታዲያ ቀልዳለ በልጅ ቀልዳለ እንዴ? ምን ማለት ነው? አይቻልም ማስቀምጥ ማለት ይችላልው። አባት አይደለም ወይ ብሎ ቢለኝ እኔ ምን መልስ ነው የምሰጠው? አይደለም ማለት ይችላልው። እሺ አባት ነው ግን አራስ ልጅ እኮ እንዴት ነው? ችግር ሊደውልልሽ የሚሆን አረቀ አትቀልጅ ብሎ ይነካዋል። ቆይ ብዬሽለው የት ነው ያደረጋችሁት? ባባ ይነካዋል። ቆይ ብዬሽለው መኪና ውስጥ ነው ይዤው የምገባው። ለአንድ ማለት ነው እድጌ 3 ቀን እኔ ጋር ይሁን ጠረኑ ከኔ ጋር ይዋል ይደር ጠረኑ። እንዴት እንደዚህ ትፈቅዱለታላችሁ? ዝም አላችሁ? እሺ እንደዛ ሲል አንቺ አባት ልጅን መጥቶ እኮ አራስ ልጄም ብሎ አባት መጥቶ ልጁን አትንካ ጭራሽ አትድረስም ማለት አለብኝ እንዴ? አትድረስ አትንካ ቀን በቀን እየመጣ ያየው ነው አይደለ? አትድረስ እና አትንካ ሌላ ነገር ነው፣ ግን ይዞ ይሄዳል እንዴ? እንዴት ዝም ትላላችሁ እናንተ? ስማ አይደለም ይኸውልሽ ሩቴ አባት ነው። 1-3 ቀን ቢያንስ እንዴት ሳምንት አለ እንዴት ታቆያል? ስሚኝ ማላስረዳሽ እንዴት 1 ሳምንት ሙሉ ታስቆያዋል? ምን ይጠባል ብዬ ስለው የጣሳውን ወተት ገዝቼለታለሁ አለኝ። ምን ማለት ነው የጣሳው ወተት? እኔ ጡት ያልደረቀ አይደል እንዴ? ማጥባት እስከቻልኩ ድረስ አጠፋለሁ። እሱ ለምንድን ነው ለምን ሳምንት ሙሉ ከፈለገ እዚህ ይሁን በቃ። እንዴት ሳምንት ሙሉ ቀኑ ሙሉ አይቶት ይሄዳል? እንዴት ዝም እንደዚህ ትፈቅዳለሽ? እድጌ ሳምንት ሙሉ ታቆየዋለህ ብዬ ስለው እሺ 1-3 ቀን ቢያንስ ጠረኑን ውሎ አድሮ ከኔ ጋር ልልመደው ጠረኑን እሷ ጋር ይሄ ሁሉ ጊዜ እሷ ጋር ነው። ምን ማለት ነው ልልመደው ማለት? ምን ማለት ነው ልልመደው? ውሃው እንትን እየተንጠባጠበ ነው። ታይው ይጠባጠ ምን ማለት ነው ልልመደው ማለት? ውሃው እንትን እኮ ላስረዳሽ ተረጋጊ፣ ላስረዳሽ። ሌላ ሰው እኮ አልወሰደውም። አይደለም አራስ ልጅ ነው እናቴ፣ ገና ምን ያውቃል አሁን እሱ? እሺ አብርሽ አይደለም አብርሽ ምን ያውቃል? ቀሽቶ የሆነ ነገር ያደረገው እሺ እንዴ አስተቃቀፍ ራሱ እኮ ያውቅበታል። ምንድነው እሱ? ቆይ ተረጋጊ ልንገርሽ። ይኸውልሽ ሳምንቱ ሙሉ ለምን ታቆየዋለሽ ስለ እሺ 1-3 ቀን ጠረኑን ልልመደው። እስከዛሬ ከተወለደ ጊዜ ጀምሮ እሷ ጋር ነው ያለው ጠረኑን እሷ በደንብ እንትን ተላምዳዋለች። እኔ ቢያንስ ልላመደው ብሎ አለኝ። ታዲያ አባት ሆኖ አይቻልም አምጣ ብዬ የአራስ ሊነጥቄ ላስቀምጥ እንዴ? ምን ማለት ነው? አባት እኮ ነው መብቱ ነው። እኔ እኮ ትናንትና ሲያወራ እየቀለደን ይመስለኝ እንደፈከሩ አደረገው ነው። ተረጋጊ እኮ አንቺ አትጨናነቂ። ሌላ ሰው እኮ አልወሰደውም፣ አባቱ እኮ ነው የወሰደው። እንዴት እንዲሆናል ብዬ ስል አባዬ እናትነት እሷ ብቻ ናት እንዴ እናት? እኔም እኮ አባት ነኝ እንዴ? እሷ ብቻውን ከታ መጣችው አለ። እኔ በዚህ ሰዓት ምን መልስ ልመልስ? ተረጋጊ። ይኸውልሽ አንቺ ተረጋጊ ካንቺ ተረጋጊ። ሌላ ሰው እኮ አይደለም የወሰደው፣ ባዳ አይደለም የወሰደው። ሌላ ሰው አትበይኝ እድግዬ። እሱ ምንም አያውቅም ከእናቱ ገና አራስ ልጅ ገና 1 ወር እኮ ነው እኮ። ይኸውልሽ ልንገርሽ አባት ነው እኮ ሌላ ባዳ ሰው እኮ አልወሰደው። አባት ቢሆንስ አይደለም የፈለገ አባት ቢሆንስ እዱ እንዴ ብር ቢመታው ይሄ ልጅ ገና ምንም እኮ አያውቅም አይደል? ፀሐይ ስለው መኪና ውስጥ ሙቀት አለ አለኝ። እንዴ ሲጀመር እኮ ይኸውልሽ አባት ነው አይከለከልም። ማንም ሰው እኮ አትወስድም እንዳታረገም አይባልም። ሲቀጥል እሺ ተረጋጊ። እሺ ነይ አንቺ ቁጭ በይ አሁን ተረጋጊ። በቃ ካልሆነ ነው ተረጋጊ ያለበት። አትሄጂም አንቺ ደውይ። በዚህ ንፋስ አትወጪም። እሺ ነይ ቁጭ በይ። ቆይ ነይ ቁጭ በይ። አይደለም ቆይ ስልኬ ላምጣሽ። እኔ አመጣልሻለሁ። ነይ ቆይ ይደውልለት። ተረጋጊ። ቁጭ በይ እስቲ። ቆይ ነይ ቁጭ በይ። በቃ ቁጭ በይ። ተረጋጊ። እማኔ አንቺ ቁጭ በይ። ቆይ ተረጋጊ። ፎጣ ደግሞ ውሃው ራሱ ይልሽ እንዲህ በገላሽ የለበሽው ልብስ ሊያበሰብሰው ነው። አትጨነቂ። አንቺ ራስ አይደለሽም። እስቲ ቆይ እሺ ገና ነሽ። እሺ ቆይ ነገር እንደዚህ ሲዞልው ተይውዱ። እሺ እንታ ጨምድጆ ራስሽን ያምሻል። ጨምድ ዳርክሽ አትያዥው እስቲ። ምንም አልሆነም ተይው። እሺ በይኝ በቃ። እሺ ቆይ እስቲ ልቀቂው። ወይኔ በስመ አብ አምጪው በቃ እኔ ላስይዝልሽ። ተረጋጊ እስቲ። በስመ አብ ምንድነው እሱ?
በቃ ተረጋጊ። አንቺ ምንድነው አባት አይደል እንዴ? ሰው ምንድነው አንቺ? እኛም እኮ ወልደናል። ምንድነው አባት መጥቶ እና ታዲያ አንቺ ወልደሻል፣ አባቱ ጥለሽለት ሄደሻል። በሳምንት አባት እኮ ማስቀየም የለብኝ፣ አንቺንም ማስቀየም የለብኝም። ለሁለታችሁም እኩል ነው ይሄ ልጅ። እንትን ብቻሽን ከታ መጣሽ? ሁኔታ ታዲያ እኔ ምን ላደርግ? እኔ ግራ ገባኝ እኮ ነው። አሁን እኛ ይዘሃት ሄድም ብለን ብንለው እንዴ አባትን እንዴት ልጅ ይከለከላል? አባት ልጄን ብሎ ሲል አትወስድም ተብሎ እስቲ በቃ ተረጋጊ። እንከለክላለን እንዴ? እስቲ ተረጋጊ። ሳምንት ልጅ ያው ምን ይበላል ምን ይጠጣል ልጁ? ሚለብሰው ልብስ እንኳን እሱ ስለው እኮ ምን ይጠጣል በየሰነው ይዟል አለስ ምን ችግር የለም አለኝ። እኔ እንግዲህ መንገልሻለን ብለውኛል። ሴትዮዋ የቀጠረችሽ አንቺ ቤቷን እንድታጸጂ ምናምን ሆኖ ብቻችሁ ስትሆኑ ግን ሴትና ሴት ግንኙነት ሲያደርጉ እያሳየችሽ እንደዚህ እናድርግ ለዚህ ጉዳይ ነው አንቺን ያመጣውሽ ነው የምትልሽ። ሀቢባዬ መጀመሪያ ሴትዮዋ ቢሮ ውስጥ አትገባም ስትወስደን ሽማግሌ ሰው ሴትዮዋ አትወስድም መኪና ውስጥ ነው ተሸፍና የምትቀመጠው እና የሚወስደኝ በጣም ሽማግሌ ዘንግ እየተገደፈ የሚሄድ ሰውዬ ነው ከቢሮ ውስጥ የወሰደኝ። እሷ መኪና ውስጥ ነው የምትቀመጠው። ከዛ ቀጥታ ሰውየው ከወሰደ በኋላ ሰውየውን ሌላ ክላስ ታስተኛና እንደ ኖርማል ነይና እሺ ትለኛለች። እና ማሸት መስሎኝ እኔም ብድግ ብያችን ሴትዮ ኖርማል ማሸት አለ አይደለ ሽኝላሉ ግሬን ምናምን ስለሚል ሚሴጅ ያሻለው። ከዛም በኋላ 3 ቀን ሙሉ በጣም እየፈራሁኝ በር ትቆልፋለኝ። እኔ ስገባ በር ነው የምትቆልፈው ማለት ነው። ስለዚህ በአራተኛው ቀን ሱቅ ሄዳ ምናምን የሆኑ ነገሮችን የብብት ምናምን ገዛስታ የተለዩ የምለብሳቸው ነገሮች ገዛስታ መጣች። እኔ ጋር ስትመጪ እኔ የለበሽ ነው መንጣት ያለብሽ ስትለኝ እኔ እናለብስም የሚለበስ ማለት ሴት ለባሏ የምትለብሰው ሰውነት የሚያሳይ አውድ እንደዛ አይነቶች ነገሮችን ገዝታ መጣች። እኔ አልለብስም አልኳት ስላት በስልኳ ብዙ ቪዲዮዎችን አሳየችኝ። የኛንም ኢትዮጵያኖች አንቺ ተነሱ የበለጥሽ ነሽ ወይ እነዚህ ሁሉ ከኔ ጋር ነው የኖሩት የሚል በስልኳ አሳየችኝ ቪዲዮ። ሌላ ነገር ሲያደርጉ የኢትዮጵያኖችን አሳየችኝ። እነሱም ደግሞ እሷም ደግሞ የምትደረገው ሁሉ እዛ ጋር ስልኳ ጋር አለ ሁሉም ነገር ስታሳየኝ እኔ የ3 ልጆች እናት ነኝ። እኔ ልሰራ እንጂ እንደዚህ ላረግ አልመጣሁም። ባለ ትዳር ነኝ። እኔ አልፈልግም ይሄን ነገር መስራት ስላት ግዴታ ትሰሪያለሽ ብላ አግተችኝ ማለት ነው። ያዘችኝ አስቀመጠችኝ። ከዛ ወዲያ እኔ ሪከርድ ያረኩና እባክሽን ይሄ አይነት ስራ ነው ዝቤት የሚሰራውና ውጪ ስላ ግዴታ ትሰሪያለሽ ግዴታሽ ነው አለች። ደላላው የሰጠንሽም ለሱ ነው አለችኝ። ስራ ፍርሰሽ ከመጣሽ እንገልሻለን አለችኝ። ደላላው አናት ይሄን የምትልሽ አለችኝ። ስትለኝ ምን አማራጭ ወሰድኩኝ? ዛራ በግልጽ ለደላላዋ በግልጽ ሴትዮዋ ሴት ለሴት ግንኙነት የምታደርግ ናት። እንደዚህ ካላደረግን ብላ እያስገደደችኝ ነው ብለሽ በግልጽ አማርኛ ነግረሻት አዎ አድርጊ ወደ ቢሮ አልመልስም አለችሽ? አልመልስም አወገልሻለሁ ተመጣሽም አለች። ፊትም 15 ቀን አግተውኛል። እንደዚሁ ተስራ ሂጄ 15 ቀን 250 ሺህ ብር አካውንት ኢትዮጵያ አስገቢና ኢትዮጵያ እንልክሻለን ተብያለሁ። እዛው ሁን ያንን ስር ያለችኝ። ሁለተኛ አበላሽተሽ ብትመጪ ህይወትሽን ነው ማጠፋው አለችኝ ማለት ነው። ምንም አማራጭ የለኝ። ክፍሌን ዘጋሁኝ። ክፍሌን ዘግቼ ክፍል ውስጥ ቁጭ አልኩ። በመጨረሻ ጊዜ እኔ እንትን አልኩኝ፣ ራሴን ሳትኩኝ፣ ደነገጥኩኝ። እየመጣች ትታገለኛለች ሴትዮይቱ፣ እገልሻለሁ ትለኛለች፣ ታስጨንቀኛለች፣ ያልሆኑ ነገሮችን ሁሉ ታሳየኛለች። በመጨረሻ ውጭ ላይ ወጣሁኝ ማለት ነው። ውጭ ላይ ድንገት ይቆለፋል፣ በሩ ቁልፍ አለው። ሽማግሌው የለም። ሽማግሌው ባሏ ነው አባቷ ነው ምኗ ነው? ሽማግሌው ቤት ውስጥ ያለው ሽማግሌ ለብቻው ክፍል ሽማግሌው እኔ የማውቀው ጉዳይ የለኝም። ባሏ መሰለኝ። እሷ የውጭ ሀገር ዜጋ ናት። እሱ ማለት ነጭ ናት። አረብ አይደለችም። አረብ አይደለችም። ሌላ ዜጋ ናት፣ ግን ነጭ ናት። ኢራን ናት። ኢራን ታዲያ አረብ እኮ ነው ማሪ፣ ነጭ አይደለም፣ ፈረንጅ አይደለም፣ አረብ ነው። እንደዛ አለችኝ። ባሏ ከሆነ ለምን ባሏ ነው ልትይቻልሽ? እንዴት አባቷ ባሏ እንደሆነ በምን አረጋገጥሽ? እኔ እንደዛ አላረግም አልኳት ሀቢባዬ፣ እኔ እንደዛ አላረግም። እኔ 3 ልጆች